ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የ$30 ሚሊዮን የህክምና መሳሪያዎች አቅርቦት ፕሮጀክት ለምክር ቤት እንደሚመራ ተገለጸ። የፕሮጀክቱ የክፍያ ጊዜ ገደብና የወለድ መጠኑ በእንግሊዘኛና በአማርኛ ቋንቋዎች ተዘጋጅቶ በቀረበው ሰነድ ላይ ልዩነት ያለበት ስለመሆኑ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አስታውቋል። መሳይ ገዛኸኝ ተጨማሪ አላት። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የ$30 ሚሊዮን የህክምና መሳሪያዎች አቅርቦት ፕሮጀክት ብድር ስምምነት ማብራሪያ እንዲሰጥበት ለገንዘብ ሚኒስቴር ጥያቄ አቅርበዋል። የገንዘብ ሚኒስቴር ሚኒስትር አህመድ ሺዴ ፕሮጀክቱ የህክምና መሳሪያዎችን በማሟላት ላይ ያተኮረ እንደሆነ ገልጸው ከደቡብ ኮሪያ ከሚገኘው ብድር በተጨማሪ የኢትዮጵያ መንግስት $13.5 ሚሊዮን ከታክስ ሲስተም ዲዩቲ እንደ ወጪ የተያዘ ስለመሆኑ አስታውቀዋል። ሚኒስቴሩ አያይዘውም ብድሩ በ40 ዓመታት የሚከፈል የወለድ መጠኑ ደግሞ 0.01 መሆኑን ለኢትዮጵያ ጠቃሚ ነው ብለዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቀረቡለትን የእንግሊዝኛና የአማርኛ ሰነድ መርምሮ ጥያቄዎቹን በበጀትና ፋይናንስ ንዑስ ኮሚቴ በኩል አቅርቧል። ከዚህ በፊት የነበሩ የፕሮጀክቶች አፈጻጸምን ለስምምነት ማጽደቅ እንደመነሻ መጠቀም ያስፈልጋል። ስለሆነም የብድር ስምምነቱ ዓላማ የሆነው የህክምና መሳሪያዎች አቅርቦት ፕሮጀክት በምዕራፍ 1 ላይ የዋለው የበጀት አፈጻጸም ምን እንደሚመስል ቢብራራ፣ ይህንን ብድር በተመለከተ በአግባቡ ለታለመለት ዓላማ በመዋል ለመጠቀም የተፈጠረው ቅድመ ዝግጅት ምን ይመስላል፣ ክትትልና ቁጥጥሩስ በተመለከተ የተቀመጠ አቅጣጫ አለ ወይ? በብድር ስምምነቱ ሰነድ ላይ የተለያዩ መረጃዎች ተጠቅሰዋል። በተለይ የእንግሊዝኛ የስምምነት ሰነዱ ላይ የወለድ ምጣኔ 0.05% እንደሆነ እና የመክፈያ ጊዜው በግማሽ ዓመት የሚሰላ ለ50 ዓመት ለ50 ጊዜ የብድር ክፍያ እንደሆነ ይገልጻል። ይህ ማለት የመክፈያ ጊዜው 25 ዓመታት እንደሆነ ያስረዳል ማለት ነው። በሌላ መልኩ በረቂቅ አዋጁ መግለጫ አባሪ ሰነድ ላይ ለ40 ዓመታት የሚከፈልና የወለድ ምጣኔው ደግሞ 0.01% መሆኑን ያስረዳል። ለምን የተለያየ መረጃ ተጠቀምን? ትክክለኛው መረጃ የትኛው ነው? የገንዘብ ሚኒስቴሩ አህመድ ሺዴ የሚከተለውን ምላሽ ሰጥተዋል። የጤና ሚኒስትሪ በደንብ ዝግጅት አድርጓል። ክትትልና ቁጥጥሩንም እነሱ ያደርጋሉ። የገንዘብ አለቃቀቅና ፍሰቱን በተመለከተ ገንዘብ ሚኒስቴር ይከታተላል። ስለዚህ በቂ ዝግጅት ተደርጓል። የስምምነት አገላለጹ የሚስተካከል ነገር ካለ እናስተካክላለን። ችግር የለውም። አጻጻፉ ላይ ኢሹ ካለ የሎየሮቻችንም ስላሉ ቋሚ ኮሚቴው ተጨማሪ ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎችም አስከትለዋል። የፕሮጀክቶቹ ዓላማዎች በሁለት ከፍሎ አስቀምጠዋል። ነገር ግን የጤና ተቋማትን በማሻሻል ተጠቃሚ የህብረተሰብ ክፍሎች ምን ያህል እንደሚሆኑ ወይም የጤና አገልግሎት በምን ያህል ሽፋን እንደሚያሻሽለው የሚያሳይ ግልጽ ዓላማ የተቀመጠለት ሳይሆን ተግባራትን የሚያብራራ በመሆኑ ከዓላማ እሳቤ ወይም አገላለጽ አንጻር ለምን በትክክል እንዳልተቀመጠ ወይም እንዳልተገለጸ ቢብራራ። ይህ ስምምነት የክልሎችን የጤና ተቋማትን ፍትሃዊነት ምን ያህል ያረጋግጣል? የገበያ ውድድር ላይ አሉታዊ ተጽዕኖ ከመፍጠሩም በላይ ተበዳሪውን ከፍ ባለ ዋጋ ቁሳቁስና አገልግሎት በማስገዛት ላልተፈለገ ወጪ መዳረግ ሊሆን አይችልም ወይ? አቶ አህመድ በቀረቡ ጥያቄዎች ላይ የሚከተለውን ተጨማሪ ማብራሪያ ሰጥተዋል። አንደኛ በመላ ሀገሪቱ ሁሉም ክልል ማንም በዚህ የማይጠቀም ክልል እና ከተማ አስተዳደር የለም። በግልጽ መስፈርት ተቀምጦ የጤና ሚኒስትሪ አቅርቦ ተወያይተንበት ነው እና ፍትሃዊነቱ በከፍተኛ ደረጃ የተረጋገጠ ነው። ነገሮች ሲከሰቱ ተመልሰህ ተነጋግረህ ታሻሽላለህ ማለት ነው። ሰው በንግግር እንዲፈታ ነው። ለየት ያለ ነገር ካለ በተቀመጠው ስርዓት ከሆነ በሄደው በዛው መሰረት ይሄዳል። ለየት ያለ ነገር ካለ መዘግየት ሊኖር ይችላል። ታይም ኤክስቴንሽን ለምሳሌ የጨረታ ዋጋው ትንሽ ከፍ ያለ ሊሆን ይችላል። እሱ ሲሆን በንግግር አንዳንድ ነገሮች የምናስተካክልበት ሁኔታ ይፈጠራል እና የኮንትራት አስተዳደር የህግ አስተዳደሩ ባህሪያዊ መገለጫ ነው። ሌላ የኮሪያ ካምፓኒዎች ድርሻ ይሄ ነው፣ ህጋቸው ነው። ሚኒመም ትሬሽሆልድ ይኖራቸዋል። የቻይና ኤክስፖርት ክሬዲት ኢንሹራንስም እንደዛ ነው። ሌሎቹ ሀገሮች እንደዛ ያደርጋሉ። በተለይ ደግሞ አሁንም ገና በስፋት ተጨማሪ ፋይናንስ እንዲያደርጉ ነው እየጠየቅን ያለ ነው ማለት ነው። በቂ አይደለም። ይሄ በጣም ትንሽ ነው። ስለዚህ እጅግ በጣም ጠቀሜታ ያለው ስለሆነ
ቶሎ ቢጸድቅ የተሻለ ነው። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚከተሉት በገንዘብ ሚኒስቴር መቅረብ እንዳለባቸው አስታውቋል። አንዳንድ መስተካከል ያለባቸው ሰነዱ ላይ የእንግሊዘኛውና የአማርኛው የተቀመጡ ቃላቶች አሉ። እነዚህን የማጣጣምና የማስማማት ስራ መስራት ያስፈልጋል። ከአሁን በፊት ስራ ላይ የዋለውን ብድር ፕሮፐርሊ ስራ ላይ ስለመዋሉ ከገንዘብ ሚኒስቴር ከጤና ሚኒስቴር የተወሰነ መነሻ ነገር ያስፈልገናል። እነዚህን በማካተት የብድር ስምምነቱን በኮሚቴያችን በጋራ አይተን የውሳኔ ሀሳብ አዘጋጅተን ለተከበረው ምክር ቤት አቅርበን የምናጸድቀው ነው የሚሆነው። የኢትዮጵያ ፌዴራል ፖሊስ አዲስ የተሽከርካሪ ሰሌዳ ለውጥ አደረገ። የኢትዮጵያ ፌዴራል ፖሊስ ለ50 ዓመታት ያህል ሲጠቀምበት የቆየውን የተሽከርካሪ ሰሌዳ ለውጥ ማድረጉን አስታውቋል። ይህንንም በማስመልከት ተቋሙ በሰጠው ጋዜጣዊ መግለጫ አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም የነበረውን ወጥነት የጎደለው የሰሌዳ ስርዓት በማስቀረት በምትኩ ዘመናዊና በቴክኖሎጂ የተደገፈ ስርዓት እንዲኖር የሚያደርግ መሆኑ ተጠቅሷል። ከዚህ ቀደም የነበረው ሰሌዳ ቀለምና ቁጥር ብቻ የያዘ በመሆኑ በቀላሉ አስመስሎ ለመስራት የተጋለጠ መሆኑን የፌዴራል ፖሊስ የሎጂስቲክ መምሪያ ዋና ኃላፊ ረዳት ኮሚሽነር እሸቱ ፊጣ ተናግረዋል። አዲሱ ሰሌዳ የተቋሙን አርማ የያዘ እንዲሁም ሚስጥራዊ መለያ ያላቸው ባርኮዶችን ያካተተ በመሆኑ ተቋሙ የሚሰጠውን አገልግሎት ፈጣን፣ ግልጽና ተጠያቂነት ያለው ለማድረግ እንደሚያስችል ገልጸዋል። የኢትዮጵያ ፌዴራል ፖሊስ በ2030 እንደ ሀገር የተያዘውን የዲጂታል ኢትዮጵያ ልማት ለማሳካት በርካታ ተግባራት እያከናወነ የሚገኝ ሲሆን ይህም አንዱ የዲጂታል ልማት አካል መሆኑ ተገልጿል። በአይነቱ የመጀመሪያ የሆነው አዲሱ የተሽከርካሪ ሰሌዳ ጥር 28 ቀን 2018 ዓ.ም በይፋ ስራ ላይ የሚውል መሆኑን በጋዜጣዊ መግለጫው ላይ ተጠቁሟል። ዲሞክራሲያዊ ምርጫ ሀገርን ለማሻገር ስልጡን የፖለቲካ ባህል ለማሳደግ ወሳኝ መሳሪያ ነው ሲል የሲቪክ ማህበረሰብ ድርጅቶች ምክር ቤት ገለጸ። ምክር ቤቱ 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን አዎንታዊ ሚና ለመወጣት ሰፊ ዝግጅት ማድረጉን አስታውቋል። የምክር ቤቱ ፕሬዝዳንት አህመድ ሁሴን ለኢዜአ እንደገለጹት በቀጣይ የሚካሄደው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን ምክር ቤቱ ሰፊ ዝግጅት እያደረገ መሆኑን ገልጸዋል። በዚህም የምርጫ ትምህርትና ግንዛቤ፣ የፓርቲዎች ክርክርና የግልጽነት መድረኮች ማመቻቸት እንዲሁም የምርጫ ታዛቢነትን ስራ ለመወጣት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በቅንጅት እየተሰራ መሆኑን ተናግረዋል። ከ200 በላይ የሲቪክ ማህበራት በምርጫ ቦርድ ተመዝግበው ፈቃድ መውሰዳቸውን የጠቆሙት ፕሬዝዳንቱ ተቋማቱ ወደ ስራ የሚገቡበትን የምስክር ወረቀት ከምርጫ ቦርድ እንዳገኙ በይፋ ተግባራቸውን ይጀምራሉ ብለዋል። ዲሞክራሲያዊ ምርጫ ሀገርን ለማሻገር ለቀጣዩ ትውልድ ለማስተላለፍና ስልጡን የፖለቲካ ባህል ለማሳደግ ወሳኝ መሳሪያ መሆኑንም ጠቁመዋል። ዜጎች ዲሞክራሲያዊ መብታቸውን ተጠቅመው ይጠቅመኛል የሚሉትን መንግስት በሰላማዊ መንገድ በድምጻቸው እንዲመርጡ ሰፊ የምርጫ ትምህርት ለመስጠት መዘጋጀታቸውንም ተናግረዋል። ተፎካካሪ የፖለቲካ ፓርቲዎች አማራጭ ሀሳባቸውን ለህዝብ የሚያስተዋውቁበት መድረክ በማመቻቸት መራጮች የሚበጃቸውን አካል በእውቀት ላይ ተመስርተው እንዲመርጡ ለማድረግ እንደሚሰሩም ገልጸዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚቀርቡ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። አሜሪካ ወሳኝ ማዕድናትን ከቻይና ውጭ ለማግኘት ጥረት እያደረገች ነው ተባለ። የትራምፕ አስተዳደር ማዕድናትን ማቅረብ ከሚችሉ የአውሮፓ፣ የእስያና የአፍሪካ ሀገራት ጋር ውል ይፈራረማል ተብሎ ይጠበቃል። ሸሪፍ ኢማም ተጨማሪ ያለው የትራምፕ አስተዳደር ወሳኝ የሆኑ ማዕድናትን አቅርቦት በተመለከተ ትልቅ እቅድ አዘጋጅቷል። እነዚህ ማዕድናት ለሁሉም ነገር የሚያገለግሉ ማለትም ከጀት አውሮፕላን ሞተር መስሪያ ጀምሮ እስከ ስማርት ስልክ ድረስ ለመስራት የሚያገለግሉ ናቸው ተብሏል። ለዚህም ከተባባሪዎች ጋር እስከ 12 ቢሊዮን ዶላር የሚደርስ የግዢ ውል ተደርጓል ተብሏል። ይህ የተደረገው ደግሞ የቻይናን ተጽዕኖ ለመቋቋም በማሰብ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ረቡዕ ዕለት ከበርካታ የአውሮፓ፣ የእስያና የአፍሪካ ሀገራት ከተወከሉ የሥራ ኃላፊዎች ጋር ማርክ ሮቢዮ በሚያደርጉ ስብሰባ ላይ በመገኘት ጠቃሚ መልእክት ያስተላልፋሉ ተብሎ ይጠበቃል። አሜሪካ ከሀገራቱ ጋር እነዚህን ወሳኝ ማዕድናት ለማቅረብ የሚያስችል ስምምነት ትፈራረማለች ተብሎም ይጠበቃል። ይህንን በተመለከተ ግን ዝርዝር መረጃዎች ገና አልወጡም። ሮቢዮ ማክሰኞ ዕለት ከደቡብ ኮሪያና ከህንድ የውጭ ጉዳይ ሚኒስትሮች ጋር ተገናኝተው ወሳኞቹን ማዕድናት እንዴት ማልማት እንደሚቻል ተነጋግረዋል። ስብሰባውም ሆነ ከስምምነት ላይ ይደረሳል ተብሎ የሚጠበቀው ጉዳይ ፕሬዝደንት ትራምፕ የውድ ማዕድናት ፕሮጀክት ወይም ወሳኝ የሆኑ ማዕድናትን ለማከማቸት ከአሜሪካ አስመጪና ላኪ ባንክ በብድር
$10 ቢሊዮን፣ ከግሉ ካፒታል ደግሞ $1.67 ቢሊዮን እንደሚመደብ ከገለጹ ከ2 ቀናት በኋላ ነው። የትራምፕ አስተዳደር ይህን መሰሉ እርምጃ መውሰድ የጀመረው 70 ከመቶ የዓለም ውድ ማዕድናት ያሉትና 90 ከመቶ ወደ ተፈላጊው ተግባር የማምጣቱ ሂደት የምታከናውነው ቻይና የትራምፕን የታሪፍ ጭማሪ ተከትሎ የማዕድናቱን ዝውውር በማገዷ ነው ተብሏል። ሁለቱ ኃያላን ሀገራት ለ1 ዓመት የሚያገለግል ስምምነት ላይ ደርሰዋል። ትራምፕና የቻይናው ሺ በኦክቶበር ላይ ተገናኝተው የታሪፍ ጭማሪ በመቀነስና በውድ ማዕድናት ላይ ክልከላ እንዲደረግ ወስነዋል። ነገር ግን ቻይና በማዕድናቱ በኩል ያሳየችው ውስንነት ትራምፕ ወደ ዋይት ሃውስ ከመምጣታቸው በፊት ከነበረው ጠንከር ያለ ሆኗል። ትራምፕ ሰኞ ዕለት የማዕድን ክምችትን ፕሮጀክት ይፋ ባደረጉበት ወቅት ከዓመት በፊት ያነሳነውን ጉዳይ እንደገና ማንሳት አንፈልግም ብለዋል። በሌላ በኩል ሌሎች ሀገራትም ወሳኝ ማዕድናትን ለመግዛትና ኢንዱስትሪዎችን ለማልማት ከትራምፕ አስተዳደር ጋር ሊተባበሩ ይችላሉ እየተባለ ነው። ምክንያቱ ደግሞ በቻይና የተነሳ ምዕራባውያን ሀገራት ለችግር ሲጋለጡ የንግዱ ጦርነት ግልጽ አድርጎ ማሳየቱ ነው ሲሉ የዘርፉ አዋቂዎች ይገልጻሉ። መረጃው የአሶሺየትድ ፕሬስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲቀርቡ የነበሩ የኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነስዘው ነበር። ሰናይ ጊዜ